የሞት አስከፊ ገጽታው ይሄ ነው። ሰዎች እኛ ከሞትን በኋላ ያዝናሉ፣ ያለቅሳሉ፣ ጸጉራቸውን እየነጩ ደረታቸውንም ይደቃሉ። ነገር ግን ይህ የሚቀጥለው ለቀናት ወይም ለሳምንታት ነው። ከዚያ የቀደመው ህይወት ይቀጥላል፣ እኛም እንረሳለን። የህይወት ሩጫ ጥሩ ትዝታ ሆኖ ለማለፍ ነው። የህይወት ጨዋታ ተመሳሳይ ነው። ሁላችንም ሰዎች የሳሉትን ከፍታ ለመምሰልና ለመሆን ስንጥር እንባክናለን። ማህበረሰቡ ልክነት፣ ጥሩነት እዚህ ጋር ነው ብሎ ያስቀመጠው ሳጥን ውስጥ ለመግባት ስንጋፋ እንከርማለን። ቀናችንን ሰዎች ስለኛ ምን ያስባሉ እያልን እንጨርሰዋለን። ሰዎች ከጀርባችን የሚያወሩት ነገር እንቅልፍ ሲነሳን እንስተዋላለን። መታየትን፣ መሰማትን፣ መታወስን ስናባረር የማያልቅ ትርጉም አልባ ዙሪት ውስጥ ቀናቶቻችን ያልፋሉ። ነገር ግን ማንም ሰው የማይናገረውን አንድ እውነታ ልንገራችሁ። ስንሞት እንደምናስበው ሰዎች ያን ያክል አይጨነቁም። ላይገባንና ላንቀበለው እንችላለን፣ ነገር ግን እውነታው ይሄ ነው። ሰዎች የራሳቸው ህይወት ያስጨንቃቸዋል። እኛን የሚያስቡበት ጊዜ የላቸውም ይመስለናል እንጂ ሰው በራሱ ዓለም በጣም ቢዚ ነው። ሁሉም የራሱ ሩጫ፣ የራሱ ጦርነት አለበት። እሱ ላይ ነው ትኩረቱ። የመጨረሻ እስትንፋሳችንን ስንተነፍስ ምድር በፀሐይ ፊት መሽከርከሩ አይቆምም። ሁሉም ነገር ባለበት ይቀጥላል። ጥሎ ማለፍ ነው የዚህች ዓለም ህጓ። ዓለም እኛ ኖርንም አልኖርንም ትቀጥላለች። ልክ ምንም እንዳልተፈጠረ፣ ልክ እንደ ትላንቱ የኛም መጉደል ሳታስተውሎ ዛሬም ትጓዛለች። እስኪ አንድ ነገርን አስቡ። ዛሬ ሞታችሁ እንበል። ቤተሰብ፣ ወዳጅ ዘመድ በሙሉ ይሰበሰባል። እንባ ይመልሳችሁ ይመስል ሁሉም ከዓይኑ ዘለላ እንባን ያወርዳል። አፈር ከገባችሁ በኋላ ስለ እናንተ መልካምነት እያነሱ ያወራሉ። ያ እንባ ቀስ እያለ ወደ ሳቅ ይለወጣል። በእናንተ ሞት ምክንያት የተሰበሰቡ ሰዎች እየበሉና እየጠጡ ጥሩ የጋራ ጊዜን አሳልፈው ይለያያሉ። ለቅጽበት በሞታችሁ ምክንያት ዓለም የምትቆም ብትመስልም፣ ነገር ግን ሁሉም ወደ ነበረበት ይመለሳል። ወደዚህ ዓለም ያመጣቻችሁ እናታችሁ ደጋግማ ታለቅሳለች። ሐዘን ያደክማታል፣ በብዙ ትጎዳለች። ነገር ግን ከቀናት በኋላ እናታችሁ እንኳን ያለ እናንተ እንዴት ህይወትን መቀጠል እንዳለባት ለማሰብ ትገደዳለች። ሰዎች እናንተን ረስታ ህይወቷ ላይ እንድታተኩርና በለቅሶ ብዛትም እንዳትጎዳ ደጋግመው ይወተውቷታል። እሷም ህይወት ከቀጠለ መስራትና መንቀሳቀስ አለባትና ወደ ቀድሞ አዙሪቷ ስትመለስ ትዝታችሁ እየደበዘዘ መሞታችሁ እየተለመደ ይመጣል። ሁሉም ወደ ስራው፣ ወደ ህይወቱ ይመለሳል። ይህንን መራር እውነታ ደግሞ መረዳት ይኖርብናል። በዘመናችን የተጨነቅንላቸው ጉዳዮች፣ ትኩረት እንድናገኝ ያደረግናቸው ጥረቶች፣ ሰዎችን ለማስደሰት የሄድንባቸው ርቀቶች በመጨረሻም ትርጉም አልባ ይሆናሉ። ምክንያቱም እኛ ስንሞት ሁሉ ነገር ያበቃለታል። ሁሉም ወደ ነበረበት ይመለሳል። ታዲያ ያኔ በሰዎች አእምሮ ውስጥ የምትፈስ ምስል ወይም ደግሞ ትዝታ ብቻ ሆነን እንቀራለን። ስለዚህ ህይወት እንዲህ እንደዋዛ የመረሳት ፍጻሜ ካላት ለምን ሲባል ሌሎች ሰዎች ስለኛ የሚያስቡት ነገር እያስጨነቀን አንዲት ሰከንድም ቢሆን እናባክናለን? ለምን ስንሞት የሚረሱን ሰዎችን ለማስገረም እንለፋለን? ብዙዎቻችን በሰዎች ለመወደድ፣ ዕውቅና ለማግኘት፣ ለመመስገን እንለፋለን። ለምን? እንደ ጉም የሚተን ትዝታ ለመሆን። አንድ ነገር ልንገራችሁ፣ ሁሉም ሰው የራሱ የሆነ የሚያስታምመው ህመም አለበት። ሰዎች ስለኛ ያስባሉ ብለን በምናስበው መጠን በፍጹም ስለኛ ያስቡም አይጨነቁ። የተናገርነውን ቃል እየለቀሙ እርምጃችንን እየቆጠሩ የሚያባክኑት ምንም አይነት ጊዜ የላቸውም። ስንሞት እነሱም ይጠፋሉ። ከትዝታ ያለፈ ትርጉም አይኖረንም። ስለዚህ ለራሳችን መኖር መጀመር አለብን። ሰዎች ስለ ራሳችን፣ ስለ ህይወታችን ምንም እንደማያስቡና ያን ያክል ትርጉም እንደማይሰጣቸው ራሳችንን በማሳመን የራሳችንን ህይወት መቀጠል የግድ ነው። ደስተኛ የሚያደርጉን፣ የሙሉነት ስሜት የሚያላብሱን ጉዳዮች ላይ ለምን ትኩረት አድርገን አንኖርም? ለምን ለቤተሰባችንና ለቅርብ ጓደኞቻችን እንዲሁም ያለምንም ቅድመ ሁኔታ ለሚወዱን ለኛ ትርጉም ላላቸው ሰዎች ብቻ አንጨነቅም? ለምን ትርፍ ለምንላቸው በራሳቸው ዓለም ለሚራወጡ ሰዎች መጨነቅ አናቆምም? የኛ ሐሳብ፣ የኛ ሥራ፣ የኛ ህይወት የዚህች ዓለም አንዱ ምሰሶ ይመስለናል። እውነታ ግን ከዓለም አንጻር ካየነው የኛ ህይወትና ህልውና እዚህ ግባ የማይባል ኢምንት የሆነ ነገር ነው። ልክኛ ስናልፍ ዓለም እንደነበረችው ውደቷን ትቀጥላለች። ታዲያ ይህንን በሚገባ መረዳት አንድ ትልቅ ነገርን ይሸልመናል። እሱም ደግሞ ነፃነት ነው። የኛ ጉዳይ የዓለም ዋነኛ ምሰሶ እንዳልሆነ በተረዳንበት ቅጽበት በራሳችን መንገድ ለራሳችንና የኔ ለምንላቸው ብቻ የመጓዝ ጥበብን እንድንረዳ ያደርገናል። ሰዎች ምን ይሉኛል ሳንል ህልማችንን ማሳደድ እንጀምራለን። የሌሎችንም ሐሳብና ፍቃድ ሳንጠብቅ የምንፈልገውን በሙሉ ማድረግ እንጀምራለን።
መወደድ፣ መደነቅ፣ መታወስና መታወቅ እኛ ጋር ትርጉም ማጣት ይጀምራሉ። በተቃራኒው ለኛ ትርጉም የሚሰጡን ጉዳዮች ላይ ብቻ እናተኩራለን። ስለዚህ እዚህኛው ደረጃ ላይ ከደረስን የምር መጨነቅ ያለብን ለየትኛው ጉዳይ ነው የሚለውን መወሰን ይኖርብናል። መጨነቅ ያለብን ሰዎች ስለኛ ምን ያስባሉ በሚል ጊዜያችንን ስናጠፋ የተውነው የኛ መዳረሻ ነው። ሊያስጨንቀን የሚገባው ስለኛ የሚጨነቁ ሰዎች ላይ እየፈጠርን ያለነው ተጽዕኖ ነው። ለኛ ጠቃሚ ለምንላቸው ሰዎች የምናካፍለው ፍቅር፣ ጊዜና ጥበብ ነው ሊያስጨንቀን የሚገባው። ለወዳጆቻችን የምናደርገው ድጋፍ፣ ለማህበረሰቡ የምንሰጠው ነገር፣ እነዚህ ጉዳዮች ናቸው ከመቃብር በላይ እንድንታሰብ የሚያደርጉን። ምን አደረጉ እንጂ ምን አሰቡ የሚል ነገር ታሳቢ አያደርግም። ለራሴ ሮጥ ነው ሩጫ እንጂ በሌሎች መንገድ የለፋነው ልፋት ከምንም አይቆጠርም። ያቺ ቀን መታ በሞት ይችን ምድር ስንሰናበታት የሰበሰብነው ገንዘብ፣ የነበረን ማዕረግ አብሮን ያከትምለታል። ሰዎች በፈለጉን ጊዜ የደረስንበት አጋጣሚ፣ የተናገርናቸው መልካም ቃላት፣ የሰጠናቸው ጥሩ ቀናት ናቸው አካላችን ቢሞትም እንኳ በሰዎች ልብ ውስጥ ሕይወት እንዲኖረን የሚያደርጉት። ስለዚህ በማይረቡ እርምጃዎች አንድከም። ሰዎች ስለኛ የሚያስቡት ነገር አያሳስበን። ደስታ የሚያመጡልን ሙሉ የሚያደርጉን ነገሮችን እንፈልግ። ስለምናደርግላቸው ነገር ሳይሆን እኛን እንደኛ የሚቀበሉና የሚወዱ ሰዎች ጋር ጊዜያችንን እናሳልፍ ላይ ብቻ እናተኩር። እነዚህ ነገሮች ናቸው ያ አስጨናቂ የመጨረሻው ቀን ሲመጣ እረፍት የሚሰጡን፣ ኖር ነው ለምንለው ሕይወትም ትርጉም የሚጨምሩልን። ሞት እንደው ሰው ከሚለው ስያሜያችን ጋር የተሰፋ ብንታገል የማንጥለው ዕውቀታችን ምንም ያክል ቢመጥቅ ማሸነፊያ መንገድ ልናገኝለት ያልቻለው የማይላቀቀን ምሳችን ነው። የፈለገ ሀብታም ብንሆን፣ ዝናበኛ ዝነኝነት ቢለካ፣ ዓለም መዳፋችን ላይ ያለች ያክል እንኳን ቢሰማን ከሁሉም እኩል እንሆን ዘንድ ሁሉን ጥለን እንድንሄድ ሞት ይጠራናል። እኛ ብንሄድም ግን ሕይወት ይቀጥላል። ሞታችን ትርጉም አልባ እንዳይሆን እኛ ላይ እናተኩር የምንለው ለዚሁ ነው። ለተፈጠርንለት ዓላማ መሮጥ፣ እኛ ብናልፍም የሚታወስ ሕያው ማንነትን መትከል ነው የፍላጎታችን ጥግ መሆን ያለበት። ስንሞት ሰዎች ስለኛ የሚያስቡትና የሚናገሩት ነገር አያስጨንቀንም። ሰዎች ወደዱን፣ ጠሉን፣ አደነቁን፣ አንቋሸሹን ትርጉም አይሰጠንም፣ ምክንያቱም ሄደናል። ታዲያ ስንሞት ትርጉም ለማይሰጠን ነገር ስለምን እስትንፋሳችን ሳለች እንጨነቃለን? ሕይወታችንን በዓላማ እንኑራት። የኛ የሆነ ህልምና ሐሳብ ይኑረን። ሰዎችን ለማስደሰትና በሰዎች ለመወደድ የምናጠፋው አንዲትም ቅጽበት አይኖረን። ደስታችን ላይ እናተኩር። ሰላም የሚሰጡን፣ የምንወዳቸው ወዳጆቻችንን የሚጠቅሙ፣ የኖርንበት ማህበረሰብን የሚያግዙ ነገሮች ላይ ብቻ እናተኩር። የምንታወስበት ጽኑ መሰረት ያለው አንዳች ነገርን እንገንባ። ያ ነው ስናልፍ የሚቀረው። ያ ነው ሰዎችን ለማስደሰት ሮጠን የተረሳን ሳይሆን ለራሳችንና ለወዳጆቻችን የተሻለ ነገር ለመፍጠር ስለመታገላችን የሚዘከር ታሪክ ሆኖ የሚቀረው። ይህ ነው የኛን ትርጉም ያለው ሕይወት በሰዎች የይሆናል ስሌት እንዳይገመት የሚያደርግልን። ለራሳችን እንኑር ማለት ራስ ወዳድነት ማለት አይደለም። በተቃራኒው ከተፈጠርንበት ዓላማ ካለን ዝንባሌና ከኛነት እሴቶች ጋር የሚዛመድ ምርጫን መምረጥ እንደማለት ነው። የሞት መራር እውነታዊ ነው። እኛ ስንሞት ሕይወት ይቀጥላል። ሰዎች ወደ ቀደመ ነገራቸው ይመለሳሉ። ዓለም ለማንም አትቆምም። ይህ ታዲያ ተስፋ የሚያስቆርጥ ድምጽ ሳይሆን ሕይወት ዋጋ ያላት መሆኗን የሚያስታውስ የማንቂያ ደወል ነው። ኖርን በምንለው ሕይወት ውስጥ በየትኛው መንገድ ነው የተጓዝነው የሚለውን እንድንጠይቅ የሚያስገድድ ነው። የመሞትም የመኖርም ቀን አሁን መሆኑን ተረድተን መስራት፣ መወሰን፣ መንቀሳቀስ እንድንጀምር የሚያግዝ ድምጽ ነው። እያንዳንዷን ቀን በትርጉም እንድናሳልፋት፣ ለማይጠቅሙን ነገሮች ሰከንድ እንዳናባክን የሚያስጠነቅቅ ምስል ነው። እርግጥ ነው ሰዎች እኛ ስንሞት ወደ ራሳቸው ዓለም ይመለሳሉ። ምክንያቱም ደጋግመን እንዳነሳ ነው ሁሉም የራሱ የሆነ የሚመራው ሕይወት አለው፣ የሚጋፈጠው ፈተና አለው። እኛ ኖርንም አልኖርንም መኖር እንደሚቀጥል ለአፍታም ቢሆን መዘንጋት የለብንም። እያንዳንዱን አጋጣሚ በአትኩሮት እንመልከት። ነገ የሚባል ነገር እንደሌለ እያሰብን ዛሬን እንደ ዛሬ እንኑረው። በማናቀው ነገ እጃችን ላይ ያለውን አሁን አናበላሸው። ስንሰራ ስንኖር ከልባችን ይሁን። የምናደርገው ነገር ሁሉ በአቅማችን የመጨረሻ ጥግ ይተግበር። ሰዎች ምን ይሉኛል፣ ምን ያስባሉ የሚለውን አያሳስበን። እኔ ምን አደረኩ ላይ ብቻ እናተኩር። ሕይወታችን በዓላማና በደስታ ይመራ። ያቺ የመጨረሻዋ ህቅታ ስትመጣ ለራሳችን የምንነግረው አንዳች የምስራች ይኖረን። የምንፈልገውን ሕይወት እንደመራን፣ ባደርገው ብለን የሚቆጨን፣ ባላደረኩት ብለን የሚጸጽተን አንዳች ነገር እንደሌለ፣ ወደ ኋላ ሄደን የምናርመው ስህተት እንዳልሰራን እንንገረው።
ያኔ በደስታና በሰላም እናርፋለን። ያ ነው ደግሞ ሕይወትን ቆንጆ የሚያደርጋት።